ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ፊኒሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማጭቶቹ ለሁለት ዓመታት ተቋርጦ የነበረው የጣና ፎረም መካሄድ ጀመረ። የኢትዮጵያ ብሔራዊ ባንክ ከግልና ከሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላለፈ። የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ 40 ኪሎ ሜትር ርቀት ላይ የምትገኘውን ከተማ መጎብኘታቸው ተገለጸ። ዴሞክራሲያዊ ስምረት ትግራይ ፓርቲ ምንም አይነት የጦር ክንፍ እንደሌለው አስታወቀ። ከ60 በመቶ በላይ የሚሆኑት የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ ተገለጸ። ላለፉት 2 ዓመታት ተቋርጦ የነበረው 11ኛው የጣና ፎረም አፍሪካ በተለዋዋጩ ሉዓላዊ ስርዓት በሚል መሪ ሀሳብ በባህር ዳር ከተማ መካሄድ ጀምሯል። በፎረሙ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራንና የዘርፉ ተመራማሪዎች ተገኝተዋል። አቶ አረጋ ከበደ በፎረሙ መክፈቻ ላይ ባስተላለፉት መልእክት የጣና ፎረም ከሁነት የተሻገረ አስተሳሳሪ የግንኙነት መሰረት መሆኑን ተናግረዋል። በውይይቱ በአህጉሪቱ ስለሚስተዋሉ የሰላምና የደህንነት ስጋቶች ለየሀገራቱ ፖሊሲ አውጪዎችና መንግስታት አማራጭ ሀሳብ እንደሚያቀርብ ተነግሯል። በአህጉሩ ለሚስተዋሉ የደህንነት ጉዳዮች ላይ አፍሪካዊ መፍትሄ ለማፈላለግ በ2002 የተቋቋመው ጣና ፎረም ከ50 በላይ ተሳታፊዎች በአንድ ላይ በማገናኘት ለተከታታይ 8 ዓመታት ውይይት ሲያካሂድ ቆይቷል። የዘንድሮ የጣና ፎረም ከጥቅምት 2 2018 ዓ.ም እንዲካሄድ ታቅዶ የነበረ ቢሆንም በወቅቱ በተከሰቱ ያልጠበቁ የሰላም ሁኔታዎች ምክንያት መራዘሙ መዘገቡ ይታወሳል። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ አደረኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋነኛነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተው ጋር በሚመለከት የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቀሙ የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም የሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ሲል ገልጿል። እነዚህም መሰል ተግባራት ለመግታት አስፈላጊውን የተቀናጀ እርምጃ እንዲወሰድ ተወስኗል ሲል አሳውቋል። የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነትን ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች፣ የግል ባንኮች ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊውን መረጃ በማደራጀት እንዲልኩ መመሪያ አስተላልፏል። የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማን መጎብኘታቸው ተገለጸ። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሬድዋን ሁሴንን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራሮችን የያዘው ቡድን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የአፋር ክልል ቡሬ ከተማን ረቡዕ ጥቅምት 12 2018 ዓ.ም መጎብኘታቸው ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝታቸው መሳተፋቸውን ከጀርመን ድምጽ የተገኘው መረጃ ያሳያል። የቡሬ ከተማ ኢትዮጵያ፣ ኤርትራና ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት የምትገኝ በአፋር ክልል ውስጥ ያለች ከተማ ናት። በባለስልጣኑ የቡሬ ከተማ ጉብኝታቸውን አጠናቀው ሐሙስ ጥቅምት 13 2018 ዓ.ም ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊረፎ በምትባል ቦታ ላይ ጉብኝት እያደረጉ ይገኛሉ ሲል መረጃው አክሏል። በጉብኝቱ ወቅት ለአካባቢው ማህበረሰብና በድንበር ለሚገኘው ኃይል ስለ ቀጠናዊ አጠቃላይ ሁኔታ ግንዛቤና አቅጣጫ መሰጠቱ ተጠቁሟል። ይህ ጉብኝት ኢትዮጵያና ኤርትራ እርስ በርስ በሚያወቃቀሱበት ጊዜ የተደረገ መሆኑን የጠቆመው መረጃ ስለ ጉብኝቱ ዓላማ እስካሁን በይፋ የተሰጠ መግለጫ አለመኖሩን አመላክቷል። ዴሞክራሲያዊ ስምረት ትግራይ ፓርቲ ምንም አይነት የጦር ክንፍ እንደሌለው አስታወቀ። ትግራይ ክልል ውስጥ የመመስረት ጉባኤውን ማድረግ አለመቻሉን የሚገልጸው ፓርቲው በትግራይ ክልል ያለው ጽህፈት ቤቱ ጭምር መሰበሩን አስታውቋል። የፓርቲው መስራቾች በአብዛኛው በምርጫ ቦርድ እውቅና የተነፈገው የህወሓት አባላት ሲሆኑ በከፍተኛ አመራርነት ጭምር ሲያገለግሉ የነበሩ አባላት ይገኙበታል። ፓርቲው ነሐሴ 17 2017 ዓ.ም ሊያካሂደው ያሰበውን ጠቅላላ ጉባኤ በክልሉ ጊዜያዊ አስተዳደር በመታገዱ ጉባኤውን አራዝሞ እንደነበር ይታወሳል።
ይሁን እንጂ ፓርቲው የተሰጠው 3 ወር ከመጠናቀቁ አስቀድሞ በአዲስ አበባ የመመስረቻ ጉባኤውን አስጀምሯል። የስምረት ፓርቲ መስራች ጉባኤ አቶ ጌታቸው ረዳ የፓርቲው ፕሬዝዳንት አድርጎ መርጧል። አቶ ነጋ አሰፋ ደግሞ ተቀዳሚ ምክትል ፕሬዝዳንት አድርጎ ጠቁሟል። አቶ ሀፍቶ ኪሮስ ምክትል ፕሬዝዳንት እንዲሆኑ፣ ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ ሆነዋል። የፓርቲው የማዕከላዊ ኮሚቴ አድርጎ በመምረጥ የአንድ ቀን ጉባኤውን ማምሻውን አጠናቋል። የትግራይ ክልል መንቀሳቀስ እንዳይችል የተለያየ ስያሜ የተሰጠው እንደሆነ የገለጸው ፓርቲው ከታጠቁ ኃይሎች ጋር ጭምር ትስስር እንዳለው እንደሚገለጽ አንስቷል። ከ60 በመቶ በላይ የሚሆኑ የግል ድርጅት ሰራተኞች ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ ተገለጸ። በአዲስ አበባ ከ60 በመቶ በላይ የሚሆኑ የግል ድርጅት ሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። በከተማዋ በሚገኙ አንዳንድ ተቋማት ከሰራተኞቻቸው ደሞዝ መንግስት በማያውቀው መልኩ እንደሚቆረጥባቸው ጉዳዩን አሳሳቢ እንደሆነ በደረሰው ጥቆማ መሰረት የአዲስ አበባ ገቢዎች ቢሮ ስለ ጉዳዩ ተጠይቋል። በዚህም የግል ድርጅት ከሰራተኞች ደሞዝ የገቢ ግብርና የጡረታ ክፍያ በትክክል ከሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡና ቀሪዎቹ ከ60 በመቶ በላይ የሚሆኑ ከሰራተኞቻቸው ደሞዝ ላይ መንግስት በማያውቀው መንገድ ገንዘቡ እንደሚቆረጥ የቢሮው ኮሚኒኬሽን ኃላፊ አቶ ሰውነት አየለ ተናግረዋል። ኃላፊው በአዲስ አበባ ከተማ የደሞዝ ገቢ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን ገልጸዋል። ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑ ተነግሯል። በተመሳሳይም በደረጃ ሀ ግብር ከፋይ ሆነው በትክክል የማይከፍሉት ከ60 በመቶ በላይ ናቸው ሲል የተናገሩ ሲሆን መሰል ቅሬታና ጥቆማም ቢሮው እንደሚደርሰው ኃላፊው ገልጸዋል። አክለውም በመሰል ህገወጥ ተግባራት ላይ እየተሳተፉ ያሉ ድርጅቶች ከድርጊታቸው እንዲቆጠቡ በማሳሰብ ሙሉ ለሙሉ ችግሩን ለመፍታት ማህበረሰቡ አስፈላጊውን ጥቆማ በመስጠት ትብብር ማድረግ እንደሚገባውም ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።